ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቤ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። የእናንተን ሀሳብ አስተያየት በጣም ፈልጋለሁ። ለማንኛውም እንግዲህ ወደ ዛሬው ሀሳባችን ስንሄድ ዛሬ እንግዲህ ሁለት የተለያዩ ቪዲዮዎች ተለቀዋል። በእነሱ ላይ ሀሳብ እንሰጥበታለን ማለት ነው። እንግዲህ ሁለቱም ቪዲዮዎች የተለቀቁት በአብርሃም ቤተሰቦች በኩል ነው። የአብርሃም ቤተሰቦች ያሉባቸው ቪዲዮዎች ናቸው። ለማንኛውም እንግዲህ የአብርሃም ታላቅ ወንድም ዴቭ ማለት ነው ሩታን አግኝቶ አናግሯታል። የአብርሃም ታላቅ እህት ቡዜ ደግሞ ሄርሜላን አግኝታ አናግራታለች ማለት ነው። እንግዲህ ሁለቱንም ነገሮች አንድ ላይ አድርገን እናያቸዋለን። ለማንኛውም ግን ዛሬ ጠዋት የለቀቅነው አንድ ቪዲዮ ነበር። እንግዲህ በዛ ቪዲዮ ላይ ግምታችንን አስቀምጠን ነበር። እንግዲህ ቀጣይ ሊሆን የሚችል እርምጃ የሚለውን ነገር ማለት ነው። ያው እንግዲህ ሰሞኑን የተፈጠረው ዝብርቅርቅ ያለ ነገር እንዳለ ሁላችንም እናውቃለን። በዛ ጉዳይ ደግሞ እንግዲህ ሩታና ቡዜ ጥሩ ሁኔታ ላይ አልነበሩም ነበር። ምክንያቱም ያው ሩታ ሰሞኑን እንግዲህ ያደረገችውን ነገር ሁላችንም እናውቃለን። ለማንኛውም ግን ያው ቡዜ እንግዲህ በዚህ ምክንያት ተበሳጭታ በጣም ተናዳ ስለነበር እንግዲህ ቀጣይ እርምጃዋ የሚሆነው እንግዲህ አብርሃምና ሄርሜላን ማገናኘት ነው የሚል ሀሳብ ነበረን ማለት ነው። ለማንኛውም እንግዲህ በዛሬው ቪዲዮ የተወሰነ እንግዲህ ወደኛ ሀሳብ የሚጠጋ ነገርን አይተናል ማለት ነው። እንግዲህ ቡዜና ሄርሜላ ተገናኝተዋል ማለት ነው። ከዚህ በፊት እንግዲህ ሄርሜላ እኔን እየሸሸችኝ ነበር፣ አግኝታኝ አታውቅም፣ ምክንያቱም ትፈራለች፣ ያደረገችው ነገር ጥሩ ስላልሆነ እያለችም ስትነግረን ነበር ቡዜ። ምክንያቱም ያው አብርሃምና ሩታ በትዳር ላይ ያሉ ነው፣ እሷ በመሀል የገባችው ሄርሜላ ሁላችንም እንደምናውቀው። ስለዚህ በዛ ምክንያት ደግሞ የአብርሃምን ቤተሰቦች ማግኘት አትፈልግም ነበር፣ ያው ትሸሽ ነበር። ነገር ግን ዛሬ ማግኘት ፈልጋለች። እሷም ይመስለኛል እንግዲህ ቡዜ ጋር ተገናኝተዋል ማለት ነው። እንግዲህ ቡዜም አንዳንድ ነገሮችን አንስታ ስታወራት ነበር። ያው እንግዲህ ቡዜ ሄርሜላን ለማግኘት የወሰነችበት ትልቁ ምክንያት ምንድን ነው? ያው ሰሞኑን ሩታ ጋር የተፈጠረው ነገር አብርሃምን በጣም አናዶታል፣ በጣም አሳዝኖታል። ከዛም አልፎ እንግዲህ አስከፍቶታል። ስለዚህ ከዚህ በኋላ ወንድሜ በዚህ አይነት ስሜት እንዲቆይ አልፈልግም። የወንድሜን ደህንነት ነው የምፈልገው። የእሱን ደስታ መመለስ ፈልጋለሁ። ደስታውን ብቻ ነው ማየት የምፈልገው ብላለች። እንግዲህ ያው ደስታውን ልትመልሰው የምትችለው እንግዲህ ሄርሜላ ናት ብላ አምናለች ማለት ነው። ከዚያም አልፎ እንግዲህ ያው ትላንትና ብሩክ ፍላሽ ሰጥቷቸው ነበር ለዳኒና ለሩታ። ያ ፍላሽ እንግዲህ ባዶ ነው። ያው ባዶ ባይሆን ኖሮ ግን ብላለች ቡዜ እንግዲህ ባዶ ባይሆን ኖሮ ያንን ፍላሽ ተጠቅማ ድጋሚ እንግዲህ ጥፋቷን አጠንክራ ልትቀጥልበት ነበር ማለት ነው ብላ እንግዲህ ሩታን እየወቀሰቻት ነበር ማለት ነው። ምክንያቱም ብሩክ የሰጣቸው ፍላሽ ባዶ ባይሆን ኖሮ አሁንም ቀጣይነት ያለው የአብርሃም ጭቆና ይቀጥል ነበር ማለት ነው ስትልም ተናግራለች። ለማንኛውም እንግዲህ ሄርሜላ ጋር ተገናኝተዋል። እንግዲህ ሄርሜላ ጋርም አንዳንድ ጉዳዮችን አንስተው አውርተዋል። ከነዛም ውስጥ እንግዲህ ያው የአብርሃምን ይቅርታ እንድትቀበለው ጠይቃታለች። ምክንያቱም በቃ ወንድሜ ከዚህ በኋላ አዝኖ ማየት አልፈልግም ብላ አስረግጣ ነግራታለች። ያው ሄርሜላም እንግዲህ ያው ሁል ጊዜ ከጎኑ ስለሆንኩኝ ልታየው አልቻልኩም፣ ስለዚህ ከሱ መራቅ አለብኝ እያለች ስትነግራት ነበር ማለት ነው። ያው ቡዜም እንግዲህ ሄርሜላ ልታናግራት የፈለገችው ያው አብራችሁ እንድትሆኑ ምናምን ብላ ለመወሰን ሳይሆን፣ ነገር ግን የምትወጁ ከሆነ ከጎኑ ሁኚ፣ የምታፈቅሪው ከሆነ ከሱ አትራቂ ልትላት ነው ማለት ነው። ይሄ ነገር ደግሞ እንግዲህ ያው በቤተሰብ መካከልም የነሩታ ጉዳይ ክፍተት መፍጠሩን ያሳየናል። ምክንያቱም በጣም ደግሞ ቡዜ ጋር ላለው ክፍተት ትልቅ አስተዋጽኦ ያደረገው የሜሮን መምጣት ነው። እንግዲህ ትላንትና ያች ሜሪ የምትባለው ልጅ መታ በጣም ድብልቅልቅ አድርጋ እንግዲህ የሰማችሁንም ያልሰማችሁንም ነገር ሁሉ ሳታጣራ እንግዲህ ቡዜንም ተናግራት ነበር ማለት ነው። ይሄ ነገር ቡዜን በጣም ያስከፋት ይመስላል እና እንግዲህ አብርሃምን ከሩታ ጋር ድጋሚ ማየት የምትፈልግ አትመስልም ከንግግሯ። ምክንያቱም ስለ ሩታ ስታወራ እንግዲህ ያው ልጅሽ ልጃችን ነው የኛም እያለች ሁላ ስታወራ ነበር ማለት ነው። ይሄ ነገር ደግሞ ያው አብርሃምና ሩታ ድጋሚ አንድ ላይ እንዲሆኑ እንደማትፈልግ ያሳውቃል ማለት ነው፣ ያስታውቃል። ለማንኛውም ግን ከሄርሜላ ጋር እንግዲህ ያላቸው የአብርሃምና የሄርሜላ ግንኙነት በሁለቱ የሚወሰን ነው የሚሆነው። ምክንያቱም ቡዜም በእናንተ መካከል ገብቼ መወሰን አልችልም፣ ወንድሜን ይሄ ነው የሚሻልህ ያ ነው የሚሻልህ ብዬ ልመርጥለት አልችልም፣ ራሱ ነው የሚወስነው። ነገር ግን ይቅርታውን ተቀበዩና ወንድሜ እንዲረጋጋ ፈልጋለሁ እያለች ስትለምናት ነበር ማለት ነው። እንግዲህ ሄርሜላ እሺ ብላ
ይቅርታዋን ከተቀበለች ያው የተሳካ ህይወት ይኖራቸዋል ብለን እናስባለን ማለት ነው። ለማንኛውም እንግዲህ ይህንን በቀጣይ የምናየው ነው የሚሆነው በሂደት ማለት ነው። በሌላ በኩል ደግሞ የአብርሃም ወንድም ዴቭ እንግዲህ ሩታን አግኝቷት ነበረ። ያው ሰሞኑን ያደረገችው ነገር በጣም እንዳሳዘነው ሲነግራት ነበር። ያው ከሱ አልፎ እንግዲህ ሙሉ ቤተሰቡ እንደተቀየማት እንዳዘነባት እንግዲህ ነግሯታል። ከዛም አልፎ ለምንድን ነው ይሄንን ነገር ያደረግሽው ብሎ ሲጠይቃት ነበር ማለት ነው። ያው ሩታም እንግዲህ እንደ ምክንያት ያቀረበችው እኔና አብርሃም ተለያይተናል፣ ከተለያየን በኋላ የራሴን ህይወት ለመጀመር ብዙ ጥረቶችን አድርጌያለሁ፣ ብዙ ሰዎች ጋርም አዲስ ህይወት ለመጀመር እየሞከርኩ ነበር። በቃ የራሴን ህይወት ለማቋቋም የራሴን ህይወት ለመቀጠል እየሞከርኩ ባለሁበት ሰዓት አብርሃም እየመጣ ይረብሸኛል። ከዛ በዙሪያ ያሉ ሰዎችን በሙሉ ከኔ ያርቅና ከዛ ድጋሚ ይሄዳል፣ ጥሎኝ ይሄዳል። ስለዚህ በህይወቴ እየተጫወተ ነበረ። ስለዚህ ትልቁ ምክንያቴ በሰው ህይወት መጫወት ምን ማለት እንደሆነ እንዲያውቀው ስለፈለኩ ነው ይሄንን ነገር ያደረኩት ብላለች ማለት ነው። እንግዲህ ሩታን በራሷ መንገድ እውነት ሊኖራት ይችላል። ምክንያቱም ያው ብዙ ጊዜ እንደምንለው በእነሱ ግንኙነት ከሩታ በላይ የተጎዳ ሰው የለም። በእርግጥ ከአብርሃም በላይ ሩታ ተጎድታለች። ያው መጨረሻ ላይ ያደረገችው ነገር እጅግ በጣም የከፋ ነገር ቢሆንም ማለት ነው በዛ መልኩ ባትበቀለው መልካም ነበር ብለን እናስባለን። ነገር ግን ያው እንግዲህ የተበቀለችበት ምክንያት ይሄ ነው። በዙሪያ ያሉ ሰዎችን ካራቀ በኋላ እሱም ጥሎኝ ይሄዳል። ስለዚህ በሰው ህይወት መጫወት ምን ማለት እንደሆነ ላሳየው ብዬ ነው ብላለች። ግን እኔ ይሄ ነገር ብቻ አይመስለኝም ሩታ ጋር ያለው ነገር ዳኒ የሆነ ነገር እያደረገ እያስፈራራትም ይመስለኛል አንዳንድ ጊዜ ሳስበው። ምክንያቱም ሩታ በራሷ እንደዚህ አይነት ሰው እንዳልሆነች ሁላችንም እናውቃለን። ስለዚህ ዳኒ እያስፈራራት ይሆን እንዴ የሚል ሐሳብ አለኝ። ይህን ሁሉ ነገር እያደረገች ያለችው ራሱ በቃ ዳኒ አስፈራርቷት እንደዚህ አድርጊ እያላት እያዘዛትም ይመስለኛልና ምናልባት ሁሉንም ነገር እንግዲህ ለዴቭ ነግረዋለች። ነገር ግን በቃ ዳኒ ነው ይሄን አድርጊ ያለኝ ብላ እንድትናገር ሁላ እየጠበቅኩ ነበር። ምክንያቱም ከሩታ የማይጠበቅ ነገር ስለሆነ ያደረገችው ማለት ነው። ለማንኛውም ግን ራሴን አስተካክዬ አንተም ተስተካክለህ አብረን ወደ ቤታችን እንመለስና እንኖር ብለው እምቢ ብሎኛል። ነገር ግን ደግሞ በተደጋጋሚ ሰላዮችን ያስቀምጥብኛል። ቤት የሚገባ ሰው የሚወጣ ሰው ማን እንደሆነ ሁላ እየተደወለ ይነገረዋል አብርሃም እና ይሄ ነገር በጣም ረብሾኝ ስለነበረ በቃ በዚህ መንገድ በቀለው ብዬ ነው ብላለች ማለት ነው ሩታ። ነገር ግን እዚህ ነገር ላይ የዳኒ እጅ ያለበት ይመስለኛል። ሩታን በሆነ መንገድ እያስፈራራትም ይመስለኛል። እንግዲህ ለማንኛውም ዴቭ እንግዲህ በጣም በተረጋጋ መልኩ ነበረ ሲያናግራት የነበረው ማለት ነው። ያው እንግዲህ ብዙ ጊዜ እንዳየነው ከሆነ የአብርሃም ቤተሰቦች በጣም ደስ የሚሉ ሰዎች ናቸው። ጊዜም ብትሆን ዴቭም ቢሆን ወገንተኝነት አይታይባቸውም። በተረጋጋ መልኩ ነው እስከዛሬ ድረስ ሁሉንም ነገር የሚያደርጉት የነበረው ማለት ነው። ያው መጨረሻ ላይ እንግዲህ ሩታ ባጠፋችው ጥፋት ምክንያት ግን የአብርሃም ቤተሰቦችም ለሁለት የተከፈሉ ይመስላሉ እንግዲህ ምክንያቱም ዴቭ ሩታ ጋር እያወራ ነው። ባለትዳር መረጋጋት አለበት፣ ተረጋግታችሁ ነው እናንተ ማውራት ያለባችሁ የነበረው፣ ሌላ ሰው ማስገባት የለባችሁም ነበር እያለ እንግዲህ ሲመክራት ሰምተናል ሩታን። በተቃራኒው ደግሞ ቡዜ ሄርሜላ ጋር ሂዳ እንግዲህ የወንድሜን ይቅርታ ተቀበዩ አብረሹ ሁኚ እያለቻት ትገኛለች ማለት ነው። እንግዲህ የሚመርጠውና የሚወስነው አብርሃም ነው። ከአብርሃም አልፎ ደግሞ ያው ሄርሜላም ይቅርታውን ተቀበለው ይሆን አይሆን የሚለውን እናያለን። ሩታ አስቀጣይ እርምጃዋ ምን ይሆን አይሆን የሚለውን ደግሞ በቀጣይ የምናየው ነው የሚሆነው ማለት ነው። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። ለማንኛውም የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቤ እንድትሆኑ ጋብዛለሁ። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።